ባለፈው ክፍል ላይ ቲና ባቀደችው እቅድ መሰረት እንግዲህ ትሁትን ከዚያ ቤት አባራ የፈለገችውን ማድረግ እንድትችል ይረዳት ዘንድ አንድ ከበድ ወሰብሰብ ያለ ተንኮል አስባ ነበር። ያ እቅድ ምንድን ነው? እንግዲህ ቤቱን በሷ ስም ለማዞር ወይም የቤቱን ካርታ እንድታገኝ ያገዘቻት ትሁት እንደሆነ ሁሉም ቤተሰብ እንዲያውቅና ትሁት ከቤት እንድትባረር ከዛ በኋላ ተመስገን ይዟት ወደ ሀገሩ እንዲመለስ የሚያደርግ ሴራ ነበር ያሴረችውና ይህንን ሴራዋን ደግሞ በተለያየ አንግል ስራውን ጀምረው ነበረ። አንደኛ ተመስገን ቤት ገብቶ የቤቱን ካርታ ትሁት ክፍል ማስቀመጥ። ያ ትሁት ክፍል የተቀመጠ ካርታ ደግሞ ትሁት ይዛ ስትመጣ አባባ በቀጥታ እንዲያይ በዳኒ በኩል ማስደረግ። ከዛ አባባ እውነትም ትሁት በጀርባ እያገዘች እንደሆነ ወይም የቤቱን ሁኔታ ቤቱን አሳልፋ እንደሰጠች እንዲያምን አድርጋ ከቤት ማባረር ነበር። በዚህ መሰረት በቀጠሯቸው መሰረት ትሁት ደግሞ እህቷና ልጇ እንደታገቱ አድርገው ከቤት አስወጥተው ወረቀት ይዛ እንድትመጣ ተደርጋ ወረቀቱን ለቲና አሳልፋ ስትሰጥ ማሳየት ነበር። በቀጠሮ መሰረት ተገናኙ። አባባም አለ፣ ዳኒም አለ፣ ትሁትም መጣለች፣ ቲናም መጣለች። ቀኑ ደረሰ። ተገናኝተው ምን ይፈጠር ይሆን? ይህ ነገር ሲታይ ማንስ ምን ይል ይሆን ብለን እየጠበቅን ነበረ ባለፈው ክፍል ያበቃው። እሺ ምን ተፈጠረ የሚለውን በዚህ ክፍል እናያለን። እንግዲህ በቀጠሮው መሰረት ተመስገንን ስትጠብቅ ትሁት ቲናን አገኘቻት። ቲናን ስታገኛት በጣም ገረማ። አንቺ ደግሞ እዚህ ውስጥ ምን ትሰሪያለሽ? አሁን ምን ልትሰሪ መጣሽ? እያለች ትጠይቃታለች። እባክሽ በስነ ስርዓት አዋሪኝ፣ እህትሽና ልጅሽ በቁጥጥር ስር ናቸው፣ በሰላም ተፈልጋቸው ከሆነ እኔን በአግባብ አዋሪኝ፣ የት አለ ወረቀቱ ብላ ትጠይቃታለች። የምን ወረቀት ትላለች። እውነትም ግር ብሏታል ስለ ወረቀቱ የምታውቀው ነገር ስለሌለ ትሁት። ቲና ግን ይሄ ነገር ከእቅዷ ውጭ የሆነ ነገር እንዴት ስለ ወረቀቱ አታውቂም? ተመስገን እኮ በስነ ስርዓት ነግሮሻል ወረቀቱን ይዘሽ እንድትመጪ እያለቻት እያለ አባባና ዳኒ በርቀት እያዩቸው ነው። ምንድን ነው የተፈጠረው? ዳኒና ቲናና ትሁት አንድ ላይ ቆመው ምን እየሰሩ ነው ይላል አባባ። ዳኒም ግራ ገብቶት በቃ ምን እየተፈጠረ እንዳለ ሁለቱም እንግዳ ነገር። አባባ እጁ ላይ ያለው ወረቀት በስንት መከራ በስንት ፍርሃት ከፍቶ ሲያየው የቤቱ ካርታ ነው። አላምንም። እንዴ እዚህ ውስጥ ትሁትም አለችበት? ትሁትም ከጀርባኛን እየወጋችን ነው፣ አሳልፋ እየሰጣችን ነው ማለት ነው። ስለዚህ ቲና ተፈልገው የነበረ ይህንን ወረቀት ነው። በተደጋጋሚ የሚገናኙ ነበር ማለት ነው። በቃ ከዚህ የበለጠ ምን ማስረጃ አለ ብለው አጠገባቸው ሄዱ። ቲና ወረቀቱን ከአባባ እጅ ላይ ስታይ እቅዷ እንደከሸፈ ገባት። በጣም ተናደደች። ትሁት አሳልፈሽ ሰጠሽኝ አይደለ? እናያለን ብላ ፎክራባት። ትሁት ግራ ገብቷታል። የሆነውን አንዳችም አታውቅም። እህቷና ልጇ እንደታገቱ ብቻ እነሱን ለማትረፍ ብቻ ነው እዚያ ድረስ ሄደች፣ እነሱ በሰጡት አድራሻ። አባባ ግን ተጠራጥሯል። ለምን አይጠራጠር ነገሩ? እንግዲህ የቤቱ ካርታ ቲና ጋር እንዴት እንደገባ አይታወቅም። ምንድን ነው የተፈጠረው? ይህንን ጥያቄ ትሁትን ጠይቃት። ትሁት አንቺን ለማትረፍ እኛ ደፋ ቀና እንላለን፣ አንቺ ከጀርባ እየወጋሽን ነው እንዴ ችላት። ትሁት ደነገጠ። ሌላ ሰው ቢላት ካሌብ ቢላት ዘወትር ተግባሩ ነው። ካሌብንም ስለምታውቀው ምንም ላይመስላት ይችላል። ግን ይህ ቃል ከአባባ ወጥ ትሁት አላመን። በቃ የምትገባበት ግራ የገባት እኔ እምላለው ከዚህ ውስጥ ምንም እጅ የለበትም፣ ምንም ነገር ማውቀው ነገር የለም ትላለች። ግራ ገብቷቸዋል። ግን ሌላ የተለየ ነገር አልታያቸውም። በቃ ለጊዜው እኔ እህቴና ልጅ ታግተውብኛል፣ እነሱን ለማትረፍ መሄድ አለብኝ ብላ ሻንጧን ይዘው ናና ተመስገን ደግሞ በሌላ በኩል እቅዱ ስለከሸፈ እርስ በርሳቸው የተጨቃጨቁ ነው። ስማ ተመስገን ወረቀቱን ትሁት ክፍል አስቀምጥልህ ወደህ ለአባባ ነው እንደ የሰጠሁ እያለ የተጨቃጨቋለች። ተመስገንም ቦግ ብሎበት ስሚ እቅድሽ ምን እንደሆነ ሳይገባኝ ስለተባበርኩሽ ሳልጠይቅሽ አሁን ደግሞ መልሰሽ እኔን ራሴ ባደረጉት ነገር እንድጠራጠር ታደርጊያለሽ? አንቺ ግን ምን ጉድ ነሽ እያላት እያለ በመካከል ቲናም ሳታስብ ስማ እኔ እስከማውቀው ድረስ ትሁት በልጇና በልህቷ እንደማትደራደር ነው። ይህንን እያወቀች ወረቀቱ እሷ ጋር ቢሆን አሳልፍ አትሰጥም ነበረ። ተመስገን አንድ ነገር አያዘ ሲል ልጇ የሚል ቃል ግን ከአሁን በፊት ልጅ እንዳላት ብትነግረውም አላመናትም ነበር። ዛሬ በድንገት ልጇ ሲል በጆሮ ገባና የምን ልጅ ወልዳለች የምር እያለ ያፋጥጣታል። ግን አይንን ነገር ዛሬ መናገር አልፈለገም። የምን ልጅ? የእህቷ ልጅ ማለት የእሷ ልጅ እንደማለት ለዛ ነው እንጂ ሌላ የተለየ ነገር መረጃ የለኝም ብላ አድበስ። በመሀል ስልክ ተደወለለት። ደዋያ ትሁት ነች። እንዳልሽ ወጥቻለሁ ከቤት፣ ስለዚህ የት እንገናኝ፣ እህቴና ልጅ ያሉበትን ቦታ ሳይኝ ያለቻት። ቀጠሮ ሰጣት። ስድሻለሁ ጠብቂኝ ብላታለች። እንግዲህ ቲና እቅዷ የተሳካ ይመስል በቃ መንገዱ ተጀምሯል። ተመስገን እየነገረ ከእንግዲህ በኋላ በዛ ቤት ጉዳይ ላይ እንቅፋት የሚሆነኝ ሰው አልፈልግም ብላ ማስጠንቀቂያ ሰጠ። እርምጃ ከበድ ያለ ነው ብሎ እንደማለት ይዘህ ሂድ፣ በቃ አሁን ትሁት እጅህ ነች፣ ወደምትፈልገው ቦታ ይዛት ሂድ። እንግዲህ በኋላ የትሁት ጉዳይ ከዚህ ላይ ማብቃት አለበት ብላለች። ቲና ወሰነች።
ተመስገን ደስተኛ፣ ሌላ ምንም ጉዳይ የለውም ከትሁት ውጭ። በቃ ያለው ሁኔታ እንደዚህ ነው። አባባና ዳኒ ደግሞ በዚህ ውሳኔ በተለይ አባባ ምንድን ያደረጉት? ይህ ነገር ወጥመድ ሊሆን ይችላል፣ እሺ ልክ አይደለንም እያለ በወሰኑት ውሳኔ ትሁትን በመጠራጠራቸው ራሳቸውን እየገመገሙ፣ ስለዚህ እስኪ ለማንኛውም እንከተላት ተባብለው ኤደንና ዳኒ ወጥተዋል። ዳኒና ኤደን እየተከታተሏቸው ቲና ትሁትን ለማግኘት ወደ ቀጠረቻት ቦታ ሄዳለች። ቀጥታ የጠየቀቻት ጥያቄ እህቴና ልጄ ወዳሉበት ቦታ ውሰጅኝ። ታዲያ እኔስ ምን እፈልጋለሁ ብላ ቀጥ አድርጋ ወደ ተመስገን ወሰደች። ተመስገን ጋር ስትወስዳት ትሁት ደነገጠች። የተባባልነው እኮ እህቴና ልጄ ጋር ልትወስጅኝ እንጂ ተመስገን ጋር ልታመጭኝ አልነበረም ስትላት፣ እኔ አላቅም ያሉበትን ቦታ፣ እህትሽና የእህትሽ ልጅ ያሉበትን ቦታ የሚያውቅ ተመስገን ነው፣ እሱ ሚልሽን አድርጊ ብላ ትታወጣለች። ትሁት ሌላ አማራጭ የላት፣ በቃ እንሄድ እያለችው። በሌላ በኩል ደግሞ ኤደን እና ዳኒ ትሁት ያደረገችው፣ ምክንያቱም የትሁት ባህሪ ይታወቃልና ይሄ አሁን የተደረገው ነገር ከትሁት ባህሪ ውጭ የሆነ ስለሆነ የቲና ተንኮል ነው ብሎ ያምናል ዳኒ። ትክክልም። በዋናነት ዳኒ የቲናን ተንኮል ተረድቶ በቃ እዚህ ተንኮሉ ትሁት አብራ እንዳለች እኛን አሳምና እዚህ ቤት እንድትባረር ማድረግ ነው፣ ሌላ አይደለም የቲና ተንኮል። ስለዚህ ተንኮል ነው፣ ልንከታተላቸው ይገባል ብሎ ወስኖ፣ ስለዚህ ቲናን ኤደን እንድትከታተላት ካደረገ በኋላ ትሁትን ደግሞ ራሱ ለመከታተል ወስኖ ተለያይተዋል። ግን ዳኒና ኤደን በተባባሉት መሰረት ዳኒ ወደ እነ ተመስገን፣ ኤደን ደግሞ ቲናን እየተከታተለች። ዳኒ ተከታትሎ ተመስገን ክፍል ሲደርስ ተመስገን ሰው እየተከታተለው መሆኑን አውቋል። ስለዚህ በሩን ከፍቶ ሲገባ በድንገት ጆሮ ግንዱን አለውና ራሱን እንዲስት አደረገ። ራሱን እንዲስት ከማድረጉም በተጨማሪ በተደጋጋሚ በቦክስ ደበደቡ። ዳኒ ከመደብደብ ካሁን አልወጣም። በባለፈው አባባን ለማዳን ብሎ ያን ያክል ዱላ ቻለ። ይሄው አሁን ደግሞ ትሁትን ለማዳን ብሎ ይሄው ይተርፍ ይሆን? ይሄ እዚህ ላይ ነው ያበቃ። በሌላ በኩል ኤደን የያዘችውን ሚሽን እየተከታተለች ነው። ከጀርባዋ ከቲና ጀርባ ቁጭ ብላለች። ቲና ደግሞ አገራማን ሁሉም ሰላም ነው ብላ ለሆነ ለሚተባበራት ሰው እየደወለች ነው። ኧረ ቲና ከበድ ጨመር ብላ ነው የመጣች። የቤቱ ካርታ ብቻ ሳይሆን የድርጅቱ ማህተም በእጇ እንዳለ ለሚተባበራት አካል ደውላ እያሳወቀች ነው። ስለዚህ ድርጅቱም ወደ ስሟ እንዲዞር የድርጅቱን ማህተም እጇ ገብቷል ማለት ነው። ይህንን እንዲሰራላት ይመስላል እና የድርጅቱን ማህተም አሳልፌ እሰጥሃለሁኝ ብላ ቀጠሮ ይዛል። ይህንን ቀጠሮ ከኋላ ሁና ኤደን ምን እንደተነጋገሩ ሙሉ በሙሉ ሰምታለች። የተደነገጠች። ይህንን ስትሰማ ማመን አልቻለች። ስለዚህ ይህንን ጉድ አብሮ የሚያይና ይህንን ስህተት ሊያርም የሚችል ሌላ አጋዥ ኃይል መጥራት የፈለገች ለአባባ ደውላ አሳውቃለች። እንግዲህ አባባ ወደ ኤደንና ቲና ወዳሉበት ካፌ እየሄዱ ምን ይፈጠር ይሆን አላወቅም። ቀጣዩን በቀጣይ የምናይ ይሆናል። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነው። ቀጣዩን በቀጣይ የምናይ። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን።